ማውራት ያልፈለጉ ሰዎች ለዛ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በመጀመሪያ ሳላደንቅ አላልፍም። አንተ የኛ ጀግና ወንድማችን፣ መከታችን፣ ጋሻችን እና በጣም በሰፊው ነው ማደንቅ። ከዛ ደግሞ ማለት ነው የኔን ችግር ደግሞ ላጋራክ ዛሬ ምን አለ መሰለህ፣ አብዛኛው ጊዜ ከብዙ ወንድ ጋር እተዋወቃለሁ እና ከዛ ስተዋወቅ አይበረክቱልኝም። አይበረክቱልኝ? እንዴት በለኝ። አዎ እንዴት በለኛ። እሺ እንዴት? እና የማይበረክቱበት ምክንያት ማለት ኖርማል ያወራሉ ምናምን እስከ 1 ወር ምናምን ያወሩና ከዛን ወደዛ መንደር ነው የሚሄዱት፣ ወደ ገደለው ማለት ነው። ምን ማለት ነው? አልገባም። ወተት ነጭ ነው ካልተባለ እኔ ብዙ ነገር ቶሎ አይገባኝም። ማለት እርጥብ ነኝ፣ እንደወረድኩ ነው። ምንም ፋራ ነኝ። በቃ አለ አይደለ ሌላ ነገር እንዲህ በእንትን በስልክ ብልግና ነገር እናርግ ይላሉ። እሺ ከዛ እኔ ደግሞ ወገውላችሁ እላለሁ። እንደዚህ ነገር አይነካከኝም ምናምን እላችኋለሁ ማለት ነው። እሺ ከዛ በቃ የሆነ ታክሲ ባለው እኮ በሰልፍ ነው ይመጣሉ። በጣም ብዙ እግዚአብሔር ነው የምልና ከዛ በቃ የሆነ አለ አይደል እንትን እንዲህ ውስጤን የሚያሳርፈኝ ሰው የለም። ምክንያቱም ሁሉም ንግግራቸው አንድ አይነት ነው። ገብቶሃል? አስተሳሰባቸው አንድ አይነት ነው። ከዛ እስቲ አሁን የኛው የተሻለ ነው ብዬ እታገሰዋለሁ፣ እጠብቀዋለሁ ምናምን። እስኪ ምናልባት ቀስ በቀስ ያል እኔ ደግሞ ያችን ነገር ነው የምጠብቀው ማለት ነው። ገብቶሃል? እና ያኛውም ያው ነው። እኔ የጠበቅኳትን ያችኑ እንደዛ ነው የሚጠይቀኝ ማለት ነው። ከዛን ሰው ሁሉ ወንድ ሁሉ አንድ አይነት ሆነብኝ። በቃ ገብቶሃል? አንድ ቁም ነገር የሚያወራ የለም። በስርዓት እንደዚህ ያዳርለ ለወደፊት ምናምን የሚያወራ የለም። ትተዋወቃለህ። ከተዋወቅ በኋላ ደግሞ ቀጥታ ወደዛ ነው የሚለው። ከዛ ግራ አጋቡኛል። እኔ እኮ በንጹህ ማለት እጠብቃችኋለሁ፣ አውራችኋለሁ። ገብቶሃል? እና የኔ ችግሬ ደግሞ እኔ ያን ነገር መጀመሪያ ያን ነገር አልፈልገውም። ለምን ቀድሞ ያን ነገር የሚጠይቀኝ ሰው እኔን አይወደኝም ማለት ነው። እኔን አይፈልገኝም። ለስሜቱ ብቻ ነው እየቀረበኝ ያለው ብዬ ነው ማስበው። ገብቶሃል? እና እንደዛ በሚሆንበት ጊዜ በቃ የሆነ ያለ ማንንም ወንድ ሁሉ አንድ አይነት ነው የሚመስለኝ። በቃ ለምን የመጣው ሁሉ አንድ አይነት ስለሆነ ማለት ነው። ወደ ህይወቴ እየመጣ ያለው ሰው ሁሉ አንድ አይነት፣ ለስሜቱ ብቻ ለራሱ ብቻ የሚጨነቅ። ገብቶሃል? አሁን አንድ ሴት ልጅ ሲጠይቅ ለሴት ልጅ ክብር ሊኖረው ይገባል። ገብቶሃል? ከዛን ቆመሽ እንትንሽ ማለት ራቁትሽ ነሽ ልልሽ ይችላል። ይልሻል አስበው እንዴ! እኔ ደግሞ ሙልጭ አድርጌ ነው የምቦልካችሁ። እንደዛን ነገር ደግሞ አይነካከኝም። ከዛ ወይም ደግሞ እንደዚህ በቁምጣ ቁሚ ምናምን ይሉኛል በቪዲዮ ጭራሽ ማለት ነው። ሴት ልጅ ደግሞ አስፈራ ራቁቷን ከቆመች እኮ ክብሯ ካላባ ላይ እንደተገፈፈ ነው። ማንኛውም ሰው የሚያምርበት ልብስ ለብሶ ሲሄድ ነው፣ ተቃብቶ ሲሄድ ነው። እና ከዛም ይሄ ማለት እህቶቹን ማሰብ አለባቸው። ገብቶሃል? አብዛኛው ወንድ ሴት ልጅ ሲያወራት ወደ ገደሉ ዝሮጦ አይሄድም። መጀመሪያ ተረጋግቶ ጸባይ አይቶ፣ ሲጀመርም ደግሞ እንደዚህ በቪዲዮ የሚሆን ነገር የለም። እኔም ቢያከብረኝና እኔን ቢወደኝ ራቁትሽን በቪዲዮ ልይሽ አይልኝም። ገብቶሃል? እኔ የሚፈልገኝ ትክክለኛ ቀጥታ ወደ ህይወት የሚመጣ ሰው ቢሆን ኖሮ ራቁትሽን ልይሽ እንደዚህ ሁኚ አይለኝም። እና ለዛ ግራ ገባኝ። በቃ የትኛውን ማንን ሊያዝ ግራ ገብቶኝ ነው። ወንድም አለ። እድሜ ስንት ነው? 24። የት ነው ያለሽው? ዱባይ። ገና አዲስ ነኝ ደግሞ። ምን ያህል ጊዜ ሆነሽ ዱባይ ከመጣሽ? 2 ዓመት አልሞላኝም። እሺ ሚውት አድርጊና አዳምጪኝ። እሺ ወንድሜ፣ አንደኛ እንዴት ሊያዝ የሚባል ጥያቄ የለም። እሺ ይሄ ታክሲ አይደለም ወይ ባስ አይደለም። ባስ ነው እንዴት ሊያዝ የት ሊያዝ የምትሄድ? ይሄ ህይወት ነው።
እሱ ዝም ብሎ መጥቶ የተወራጨ ሰው ሁሉ ያፈቅርሻል ማለት አለ። ቆንጆ ናችሁ ሴቶች፣ በተለይ ቆንጆ ናችሁ ያላችሁ በሙሉ የእውነት ይመስላችኋል? እውነቱን ነው ይመስላችሁ? ለዛ ብላችሁ የምታስቡ ሰዎች በጣም በጣም ነው የምታሳዝኑ። ቆንጆ ነሽ በፍቅርሽ አብጄ፣ አንቺ እኮ በአንቺ ሀሳብ ቁርሴን አልበላ ምሳዬን አልበላ እንቅልፍ አልተኛ፣ ያው ከሰውነት ጎዳና ወጥቼ። እውነት ነው እንደሚመስላችሁ? ይህ ምርጫ ቅስቀሳ ነው። የወንድ ልጅ ምርጫ ቅስቀሳ ማለት ኖርማል ወንዶች አይሉትም። ተራ ነገር ማለት ዕቃ ዕቃ ጨዋታ እንደሆነ ነው የሚገባቸው። ገብቶሻል? ራቁትሽን ቪዲዮ ላኪልኝ ፎቶ ላኪልኝ ካለሽ አንድ ወንድ ማምለጥ ነው ያለብሽ። ወንድ ልጅ ሴት ልጅን ራቁቷን በፎቶ ቪዲዮ እንድትልክለት የሚያደርገው የስሜት ጉዳይ አይደለም። እንደዛ የሚያደርገው ነገ መጠቀሚያ ሊያደርግሽ ስለሚፈልግ ገንዘብ ያርስብሻል። ቁጭ ብሎ ነው የሚበላው ነገር። ምንም ስራ አይሰራም። ቁጭ ብሎ አንቺ ወገብሽ እንዲህ እስኪበጠስ ዱባይ ላይ ወገብሽ እስኪበጠስ ድረስ ትሰሪያለሽ። ጎንበስ ቀና ብለሽ እንቅልፋተሽ ለሱ ነው የምትገብሪው። ገና ለገና ሲያቀብጠኝ የላኩለት የራቁት ቪዲዮ እንዳይለቀቅ በሚል ተልካሻ ምክንያት ለሱ እየሰራሽ ገንዘብ መገበር ነው የሚሆነው። ቤት ኪራዩን መክፈል፣ ልብሱን ጫማውን መሸፈን፣ አስቤዛውን መሸፈን። እንደዚህ የሚኖሩ ሴቶች እንዳሉ ታውቃላችሁ። የሆነ እየነገርኳችሁ በዚህ የሚኖሩ ወንዶች እንዳሉ ታውቃላችሁ። ግን ማንም ፊት ለፊት አይነግራችሁ። ለምን? ምን ተብሎ ሲነገራል? ማምን ብሎ ሲነገራል? እንደዚህ እያረኳት ነው ብሏችሁ አይነግራችሁ እንጂ ወንዱ ወይም እንደዚህ እያረገኝ ነው ብላም ሴቷ አትናገር። ሁሉም ግን አስመስለው ነው የሚኖሩት። ማንም ፊት ለፊት አይናገር። ግን አብዛኛው ወንድ አብዛኛው ማለት ይሄ በእንደዚህ አይነት የሚያስቡ ነው ብለሽ ትዳር ይዞ በስነ ስርዓት በክብር የሚኖሩ አሉ። ግን እንደዚህ ሴት ልጅን ራቁት ምናምን ላኩ የሚሉት አብዛኞቹ ወንዶች የብዙ ሴቶችን ቪዲዮና ፎቶ ይዘው ስራ ሳይሰሩ ቁጭ ብለው የሚበሉ ሰዎች አሉ። ገብቷችኋል? ጥሩ የምትያቸው ሰዎች እኮ ናቸው እናንተ አሁን እሱ እኮ የምደነቅበት ሰው ምናምን የምትሏቸው ነው እያልኳቸው። ለዛ ነው ሰይጣንም ብርሃናማ ነው። አሁን ድረስ ቆንጆ ነው ባይዙ አሁን ድረስ ቆንጆ ነው። በነገራችን ሰይጣን ጸጋው አልተገፈፈም። ታውቃላችኋል? ያ ኃይሉ አልተገፈፈም፣ ቁንጅናው አልተገፈፈበትም። አሁንም ድረስ በጣም ቆንጆ ነው። ቀንዳም አድርጋችሁ ነው የምታስቡት። ሰይጣን ሲባል አይምሯችሁ ሲመጣው ተሳስታችኋል ጓዶች። ለዛ ነው የምትበሉት። ቀንዳም የሚባል ሰይጣን የለም ጓዲት። ቆንጆ ሆኖ ነው የሚመጣው እያልኩሽ ነው። ቆንጆ ሆኖ በጥሩ መልኩ ጥቅስ እየጠቀሰውላ ሊመጣልሽ ይችላል እኮ እዚህ ምዕራፍ ላይ እንዲህ ይላል ብሎ ከዛ ይሄማ በቃ ጥቅስ ከጠቀሰ ሰይጣን ሊሆን አይችልም ስትይ ትበያለሽ። ሰውም እንደዛ ነው። በጥሩ መልኩ ነው የሚመጣባችሁ። የሚያከብርሽ፣ የሚወድሽ፣ የሚሳሳልሽ፣ የሚጨንቅልሽ ምናምን መስሎ ነው የሚመጣው። ፋይናሊ ጎል ከገባሽ በኋላ ነው የሚገለጥልሽ። ያኔ ምን ውስጥ እንዳልሽ የምታውቂው። በሬ ሆይ ምንድነው ገደሉን ሳታይ ሳሩን ብቻ አይተህ ምናምን የሚባል ነገር አለ አባባሉ። እንደዛ ራሳችሁን ጠብቁ፣ አትጃጃሉ። ከሰዎች ጋር የሚኖራችሁ ቀረቤታ ልክ ይኑረው። ሳቁ፣ ተጫወቱ፣ ማህበራዊት ይኑራችሁ፣ ችግር የለውም። ራቁት እስከ መላላክ ድረስ አትድረሱ። ያንቺ ራቁት ቪዲዮ ምንም አይሰራለትም ለአንድ ወንድ። ገብቶሻል? ቆዳሽን ሊገፍልሽ ካልሆነ በስተቀር እና ሴት ልጅ ክብሯ እምቢ ማለቷ። እንደዚህ የሚኖሩ ወንዶች አሉ እየነገርኳችሁ። እንዲህ ፊት ለፊት የሚነግራችሁ ሰው ላይኖር ይችላል። አንቺ በቁምጣ ላኪልኝ ቪዲዮ ቀርጸሽ ምናምን ራቁት ሽልሽ ምናምን ያለሽ ወንድ አንቺን የራቁት እንትን ማየት ፈልጎ አይደለም። ይናት ነገ ባንቺ ኑሮውን ይኖራል። ህንፃ ይገነባል ባንቺ ቁጭ ብሎ ማለት ነው። አንቺ ገንዘብ እየላክሽለት ገብቶሻል? ለሱ ነው የምትገብሪ። መውጫ መግቢያውን ስራ አይሰራም። ቁጭ ብሎ ለምን ይለፋል?
ይሄንን ፐርፐዝሊ የሚያደርጉ ሰዎች አሉ። ፐርፐዝሊ አንቺን ለማጥመድ 2 ዓመት ሊለፋ ይችላል። 2 ዓመት እንድታምኙ 3 ዓመት ሊለፋ ይችላል። አንቺ ጋር ጥሩ ሰው ሆኖ ማለት ነው። እናንተ አትነቁማ። በቃ የ2 ዓመት በሙሉ ምን የመሰለ ሰው ነው ከጎን ያለው ትያለሽ። እየታቀደልሽ ያለውን አታቂ። ስለዚህ በርቀት ራሳችሁን ጠብቁ ሴቶች። እኔ ነገር ሴት ልጅ ልትኖረኝ ስለምትችል ነው መነግራችሁ። ሴት ልጅ ብትኖረኝ ቁጭ አርጌ መነግራት ነው። ከልጅነቷ ጀምሮ ቁጭ አርጌ ያስተማርኩ ማሳድጋት ነው። ስታድጌ ማንም መጫወቻ እንድትሆን አልፈቅድም። እንደ አባት የሚሰማኝን ነው መነግራችሁ። ገና ሳልሆን ግን ነገ ብትኖረኝ ሴት ልጅ አሁን ወንዱ እዚህ ውስጥ ያለው ሰው እንደዛ ብሎ ቢያስብ ደስ ይለኛል። ወንዶቹ እንዲህ ሲነገር እናንተ ማታረጉት ከሆነ አትናደዱ። ይሄ ነገር ሲነገር ይሄ እውነት ሲነገር የምትናደዱ ከሆነ ችግር አለባችሁ ማለት። ማትናደድ ከሆነ ነገ ሴት ልጅ ላይም ሊሆን ይችላል ብለህ ማሰብ አለ። ስለዚህ ራሳችሁን ጠብቁ። ቀረቤታችሁ ልክ ይኑረው። ሶሻል ላይፋችሁ ገደብ ይኑረው። ጊዜው በጣም የሚያስጠላ ጊዜ ነው። ገብቷችኋል? ማንም የሚከላከልላችሁ ሰው የለም። አንድ ወጥመድ ውስጥ ከገባሽ እስረኛ፣ የቁም እስረኛ ሆነው የሚኖሩ ሴቶች አሉ። የቁም እስረኛ አይናገሩም። እንዲህ እየተደረግኩ ነው ብሎ መክሰስ አይችሉም፣ መናገር አይችሉም። ምክንያቱም ድንጋይ ይወረወርባታል። ማን እግርሽን ክፈች ያለች ትባላለች። አበሻ እንደሆነ ምላሱን ታውቁታላችሁ። እሷ እናንተ ላይ ነው መልሶ አፈሙዙን የሚያዞረው። ትፈራለች። ወደ ህግ ብትሄድ ነገ ሰውዬ በሚዲያ ቢለቅብኝስ ብላ ትፈራለች። መጀመሪያ አትቀደሙ ጓዶች። ስለዚህ ልክ መስመር፣ ቀይ መስመር ይኖራችሁ። እንኳን ለሴት ለወንድ ራሱ በጣም አስቀያሚ ጊዜ ነው። ገብቷችሁ? አንቺ ለምን አልያዝኩም እንደዚህ የሆኑ በዙብኝ ሴቶች፣ እንደዚህ የሚጠይቁ ወንዶች በዙብኝ ብለሽ የጠየቅሽ ይቅርብሽ። ከእግዚአብሔር ያልሆነ ነገር አይጠቅምሽ። ከእግዚአብሔር የሆነ ነገር ጊዜ ይፈጅ ነው የሚመጣው። ጥሩ ነገር ሁሌ ጊዜ ይፈልጋል። ጥሩ ነገር ሁሌ ዋጋ ያስከፍላል። ገብቷችኋል? ሁል ጊዜ እናንተ ጥሩ ባል ከሆነ የምትፈልጉት ጥሩ ባል እንደዚህ ዝም ብለው በአንድ ክሊክ የሚመጣ ነገር አለ። ማስረግጬ የምነግርሽ ለዛ ቲክታክ ላይ ሄደሽ ክሊክ ሃይ የኔ ቆንጆ ምናምን እንሞዳሞድ ምናምን ብሎሽ በዚህ ጥሩ ወንድ ልባሙን ወንድ አታገኙ። ልባም ወንድ አይጠብስም፣ እንዲህ ሲጀናጀን አታገኙ። በጣም ክብር አለ። ሃይ ብለሹ በመለሰልሽ እንደው ጥሩ እግዚአብሔር ሰላምታ እንኳን በሰጠሽ በተቻለ መጠን ራስሽን ጠብቂ። 24 ዓመትሽ ነው። ስራ ስሪ። ዱባይ ነው ያለሽው እንደነገርሽ። ወጥረሽ ስሪ፣ ስራ ላይ አላማ ይኖርሽ። 25 26 27 ዓመትሽ ገና ይደርሳል ትዳሩ። አሁን ገንዘብ ያይ ገንዘብ ምንድነው? ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። እኔ የ40ውን ልንገርሽ ስላረጀው 20 ላይ ስላለሽ አንቺ ገና ነሽ። የሚገባሽ ገና እኔ አሁን የገባኝ ያንቺ እድሜ ለሆኜ ቢገባኝ ታምር ሰራ ነበር። ግን ብዙ ጊዜ በእድሜ ነው የሚገባችሁ። ወድቃችሁ ተነስታችሁ ተምራችሁ ተሳስታችሁ አጥፍታችሁ አፍርሳችሁ ምናምን ነው የምትማሩት። 20 ላይ ነሽ። የ40ውን ሰው ምክር ስሚ። ከሰማሽ አድቢ፣ ልጓም አበጅለት ህይወትሽ ላይ ያለውን ነገር ይሁን። ዊጥ እዚህ ዛን ጣንጥ ነገ ልትረጋጊ ነው የሚሆነው። ሰው በጣም እዚህ ምድር ላይ አደገኛው ፍጡር የሰው ልጅ ነው። መድኃኒትም የሰው ልጅ ነው። መድኃኒት አድርጎ የሚሰጣችሁ እግዚአብሔር ነው፣ የሰው ልጅ ነው። አለበለዚያ ግን እንደ ሰው ልጅ አደገኛ አውሬ የለም። እባብ አልፈራም እኔ ከሰው ልጅ ነው። እባብ ምናምን ቢነድፈኝ ምን ችግር አለ? መርዙ ይወጣል፣ እታከማለሁ። የሰው ልጅ ከነደፈሽ እኮ ነደፈሽ ነው። እስከ እድሜ ልክሽ ድረስ አጥንትሽ ድረስ ስርስሮ ነው ሲያምሽ የሚኖረው። የእባብ መንደፍ እኮ በቃ አለቀ። መርዙን በመድኃኒትም ትድኘዋለሽ። በጣም በጥንቃቄና በማስተዋል በእግዚአብሔር ማስተዋል ላይ ተራመጂ። ሰው ማስተዋል የለውም። እኔ በራሴ ማስተዋል ላይ መደገፍ አልፈልግም። ከጠየቅሽኛው እንደ አሌክስ እኔ በራሴ ማስተዋል ሰው ነኝ፣ ስጋን የለበስኩት እንሸራተታለሁ። በእግዚአብሔር ማስተዋል ላይ ነው መደገፍ ያለብሽ። አንተ ጠብቀኝ እንዳልሰናከል ብለሽ ሁልጊዜ ጸሎት እያደረግሽ በማስተዋል መሄድ ነው። ወጣትነት እሳት ነው። ከተጠቀምሽበት ህይወትሽን ያበስለዋል። አላግባብ ከተጠቀምሽበት ደግሞ ህይወትሽን ያበላሸዋል። እሳትን ለምንድን ነው የምትጠቀሚው? ነው ጥቅሙ። ምግብ ያበስልልሻል፣ ቤትሽንም ያቃጥልልሻል። ስለዚህ ለየትኛው ልጠቀመው? ስለዚህ እሳቱ ላይ ነው ያለሽው። አሁን አንቺ እሳቱ እድሜ ላይ ነው ያለሽው። እሳቱ ያንቺ ነው ምርጫ። ተግባባ?
ኦኬ አሌክስዬ በጣም አመሰግናለሁ። ተባረክልን። አንተ በረከታችን ለኛ የእውነት በጣም ነው የምናመሰግነው። በጣም ነው የማመሰግነው። በጣም ነው የማከብርህ። ዘመን ይለምልም። እግዚአብሔር ከክፉሉ ይጠብቅ። አሜን አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ያ ብዙ ሴቶች በዚህ እየተጠቁ ስለሆነ ማንንም እንዳታምኑ፣ እኔንም እንኳን እንዳታምኝ። በሮንግ ዌይ ከመጣው አሌክስ ስለሆነ እንዳትይ፣ ማንንም ሰው እንዳታምኝ። ትክክለኛው ነገር እሱ የአቋም ሰው መሆን ማለት ያ። ሄሎ ሄሎ፣ የአቋም ሰው ማለት እንደሆነ እኔም ራሱ በዚህ ወይ በመጣ አሌክስ ስለሆነ ምክር ስለሚሰጥ ወይ ስለሰጠኝ ጥሩ ሰው ሊሆን እንዳታምኝ። ማን ስለሆንኩ እኔ ትክክለኛው መስመር ላይ መገኘት አለብኝ። ስለዚህ እንዳታምኝ ማለት ነው። ሄሎ ሄሎ። እሺ ቀደን ሰፍተነዋል። ለማንኛውም ምንድነው የሰጠንሽን ሽሮፕ ዋጪ በአግባቡ። ቱቱትም እኮ ዘንድሮ እኮ አስቸጋሪው ነገር ሽሮፑም ይዋጥ ነው። እሺ ጋይስ ዋጡት፣ ዋጡት እየወሰዳችሁ ሼልፍ ላይ እያስቀመጣችሁት ምናምን ከዛ ሀገር ሸብኝ ያላችሁት መጣናችሁ። ዋጡ አለበለዚያ የሚያስውጥ እንትን ግብረ ኃይል እንዳናቋቁምላችሁ። የሚያስውጥ ግብረ ኃይል እናቋቁም እንዴ ጋይስ? እሺ አንዴ በርጋ በጣም ግፊያ አለ። ምንድነው የምትጋፉት? በር አካባቢ አትጋፉ። እስቲ ይደርሳል። ሃፒ ኒው ይር። በዚህ አጋጣሚ ኧረ ሁለት ሰው ገባ በአንዴ። ቆይ አንዴ። ሃፒ ኒው ይር። እሺ ኒው ይር እያከበራችሁ ያላችሁ ሰዎች ሃፒ ኒው ይር። እሺ ሁላችሁ ሄሎ ሄሎ። እሺ ዝምታ ነው መልሴ። ቀጣይ በጣም ብዙ ሰው ዝም ብሎ ይልካል ሪኩዌስት። ለዛ ነው እሺ ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ ሄሎ ሄሎ። ጤና ይስጥልኝ። ሰላም እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየከኝ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? በነገራችን ላይ ብዙም አላውቅም ነበረ። ስለአንተ የሚያውቅ ሰው ነው ሼር አድርጎልኝ ግቢና አውሪው ብሎ ያለኝና ያው አልገባኝም ብዙም ስለምን እንደሆነ፣ ግን እስቲ ግቢና አውሪው ብሎ ነው ሼር አድርጎልኝ ፎሎ አድርጌ ከዚህ በፊት ሞክሬ ነበር አንድ ሁለቴ። እሺ ንገሪ። አላገኘውም ቦታ። እሺ ንገሪ። ምን እንርዳሽ? እስቲ ግቢና ያው ምን እንርዳሽ? ንገሪ። እኔ እንኳን ታሪኬ በጣም ረጅም ነው፣ በጣም ብዙ ነው ማለት ከየትኛው እንደምጀምርልህ አላውቅም። በጣም ረጅም ታሪክ ነው ያለኝ፣ ግን እንዲሁ በቃ የሆነ አሁን ላይ የጭንቀት መንፈስ ነው ውስጥ ያለው። ይጨንቀኛል በጣም ነው በቃ እንጨነቀው። አልተኛም፣ እግዚአብሔር ይመስገን ያለት ኩርስ አላጣውም፣ ግን ጭንቀት አለብኝ። ምንድን ነው ያስጨንቅሽ? ያው አንደኛ ለመስራቴ ሰራም ስነሳም ደግሞ ፍላጎት አለመኖሬ፣ በዛ ላይ ደግሞ ያሳለፍኩት ህይወት በጣም ስትረስ ፈጥሮብኛል። ከዚህ በፊት ተጎድቻለሁ፣ ነፍሰ ጡሩኝ ኢቭን ኢቢኤስ ላይ ሁላ አዲስ ምዕራፍ ላይ ሁላ ቀርቤ ነበር ከዚህ በፊት። እዛ ላይ ራሱ ቀርቤ ከፋዘር ጋር ነበር የምኖረው። አባቴ ደግሞ የዛሬ ዓመት አካባቢ ነው የሞተው። እሱ ከሞተብኝ በኋላ ደግሞ ጭራሽ በቃ የብቸኝነት ስሜት፣ የባዶነት ማለት እሱ ነበረኝ ብዬ የማስበው አንዳለኝ ብዬ የማስበው እሱ ብቻ ነበረ።
እና እንደ ወንድምም እንደ አባትም ትንሽ የሚረዳኝ ሰው ነበረ። ሌላ ሀገር ነው የሚኖረው እና እሱ ነው እስቲ አሌክስን ግቢና አውሪው ለምንድን ነው የምትጨናነቂው ይለኛል። ባወራኝ ቁጥር በቃ ማለት ይሄን ያክል ቆይ ምን መሰለሽ ስፔሲፊክ አድርጊልን እስቲ ማለት ለምሳሌ የሚያስጨንቅሽ በግልጽ ምንድን ነው አይምሮሽ ውስጥ ያለው በዚህ ሰዓት በትክክል እያስጨነቀሽ ያለው? እያስጨነቀኝ ያለው አንድም አሁን መስራት እፈልጋለሁ። በጣም የራሴ ቢዝነስ የራሴ ነገር እንዲኖረኝ እፈልጋለሁ እና ቀጣይ ዓመት ልጄ ተማሪ ነው። በተለይ አሁን ቀጣይ ዓመት ተማሪ መሆኑ ነው። 4 ዓመት አልፏል። ተማሪ ነው እና ያ ነገርም አለ። ምሮጠው ለዕለት ጉርስ ብቻ ነው። ስራ አለሽ አይደል? ስራ አለሽ አይደል? ስራ ማለት እንደዚህ ቋሚ ስራ ሳይሆን ራሴ ነኝ ቤት ውስጥ በቃ ዳቦ ቆሎ እየሰራው ለሚያዘኝ ሰው ነው። እንዲህ በቋሚነትም የለኝም። ለሚያዘኝ ሰው ነው የሚሰጠው። የቤት ኪራይ ያለ የዕለት ጉርስ አለ። በቃ ለሱ ነው የማጠራቅመው። አሁን የሚያግዝሽ ሰው አለ ቤት ውስጥ? ልጆች ስንት ልጆች ነው ያሉሽ? አንድ ልጅ ነው ያለኝ። አንድ ወንድ ልጅ ነው ያለኝ። ከሱ ጋር ነው የምኖረው። የልጅ አባት ነበረ ከዚህ በፊት። ዳቦ ቆሎ እያሸግሽ መሸጥ ነው አይደል? ምሳሌ ዳቦ ቆሎ ነው እያሸኩኝ በትዕዛዝ እንደሚረከበኝ ሰውም አላገኘውም፣ ግን ያው በትዕዛዝ እሰጣለሁ። እንዲህ ፖስትና እንደዚህ ቲክቶክ እንትን ላይ ፔጅ ላይ አይተው ለሚያዙኝ ሰዎች ነው የምሰጠው። የልጅሽ አባት አብሮሽ የለም? አሁን ላይ የለም። ለይታችሁ ነው ወይስ? አይ ታስሯል። አደጋ አድርሶ ታስሯል። ስለዚህ የሚያስጨንቅሽ ብቸኛ መሆንሽ ነው? አዎ ብቸኛ ከሁሉ ነው የሚከብደኝ። እሺ ሚውት አድርጊና አዳምጪኝ። ተረጋጊ ነው። አንደኛ ነገር በዚህ እየተጨነቃችሁ ያላችሁ ሰዎች እንድታስቡ የምፈልገው አንድ ነገር አለ። ማመስገን ነው ህይወታችሁን ሙሉ የሚያደርገው። አሁን እዚህ ውስጥ 2000 ሰዎች አሉ። የተለያየ አገር፣ የተለያየ ስራ ሁኔታ፣ የተለያየ አይነት ካልቸር፣ የተለያየ አይነት እድሜ ላይ ያሉ ሰዎች ናቸው ያሉት። ሁሉም በየእድሜው የሚያስጨንቀው ነገር አለ። ጭንቀት የሌለበት ሰው የለም። እመኚ፣ የሚያስጨንቅ ነገር ጠፍቶ አይደለም። ችግር ጠፍቶ አይደለም ሰው የሚስቀው። እንደውም አንዳንዱ እኮ በጥርሱ ነው የሚሸፍነው ህመሙ አይደል? እና ልብስ ለብሶ ዘንጦ ምናምን ጥሩ ቪዲዮ ቀርጾ ምናምን ሲለቀሰው ሶሻል ሚዲያም ላይ ምናምን የእውነት እንደዛ ነው ይመስላችሁ? አብዛኞቻችሁ ራሳችሁን ኮምፕሌክስ ስለምታደርጉ ሁሉም የራሱ ጭንቀት አለበት። ግን እኛ ጠንክረን ነው እንጂ ጭንቀታችን አይቀልም ጋይስ። ሀብታም የምትዩ ሰው በዛው በሀብቱ መጠን የሚያስጨንቀው ነገር አለ። ድሃ የምትዩ ሰው ምንም በቃ የለውም፣ በቃ እንደው ገንዘብ እንኳን የለውም፣ የሚበላው የለም፣ ጎዳና ነው የሚያድረው የምትዩ እንደዛው የሚያስጨንቀው ነገር አለ። ገብቶሻል? ይሄ ሰው ልጅ ረክቶ በቃ ብሎ የሆነ ገነት ውስጥ እንደሚኖር ኑሮ አይደለም የሚኖረው። ከዚህ ዓለም በሞት ተለይተን ወደዛኛው ዓለም ስንሄድ እዛ ያለውን አናቅም። እዛ ላይኖር ይችላል። ምድር ላይ ግን እስካላችሁ ድረስ 1 ሚሊዮን ብር ለማግኘት ሰራችሁ፣ 1 ሚሊዮን ብር ስታገኙ ሌላ 5 ሚሊዮን ብር የማግኘት ጭንቀት ውስጥ ትገባላችሁ። ምክንያቱም ያላችሁበት ስቴጅ ልክ ስትቆሙ ደግሞ እንደገና ሌላ ነገር ይፈልጋል። ገብቶሻል? ሁሉም ጭንቀት አለበት። ስለዚህ ምንድነው ደስተኛ እንድንሆን የሚያደርገን? እኔ ይኸው እግዚአብሔር ምስክሬ ነው የምላችሁ፣ በየቀኑ ደስተኛ ነኝ። ሞልቶ ወይ ደግሞ ፐርፌክት የሆነ ኑሮ እየኖርኩ አይደለም፣ ግን ካጣሁት ካልሞላልኝ ነገር የተሰጠኝ በጣም ኤክስፔንሲቭ ነው ብዬ ስለማምን ብቻ እኔ በእሳት ስለተማርኩ ነው። ሰይፍ በህይወቴ ውስጥ አልፏል። ገብቷችኋል? ሰይፍ አንዳንዴ የምትማሩት በእሳት ነው።
በእሳት ያልተማረ ሰው አይገባው እና እኔ ሁለተኛ ህይወቴ ነው እየኖርኩ ያለሁት አሁን። ሁለተኛ እድል ተሰጥቶኝ ሁለተኛ ነፍስ በሉት በቃ የቅያሪ ነፍስ እንጂ እስካሁን በህይወት አልኖርም ነበረ እንደገጠመኝ ነገር። ስለዚህ እኔ አሁን ሞባይል ቻርጀር ያልሰራም ብዬ መጨነቅ ይመስልሻል? ወይ የሆነ እንደው ባጣና ምናምን እንደው ቤት ኪራይ ከፍዬ እንኳን መኖር ባልችል እንኳን የኔ ቤት ኪራይ መከፍልልኝ ቢል መጨነቅ ይመስልሽ? ጎዳና ብተኛ ደስቴ አይቀንስም። በህይወት መኖሬ ሽልማት ነው ብዬ ማመን ነኝ እኔ አሁን በዚህ ሰዓት። እዚህ ሰዓት መቆየቴ፣ መተንፈሴ፣ መብላት መጠጣቴ፣ ከእናንተ ጋር መገናኘቴ፣ መውጣት መግባቴ፣ መሽቶ ሲነጋ እንደ አዲስ መንቃቴ በጣም ቢግ ዲል ነው ጋይስ። ለእኔ ነው እያልኳቸዋል። ደስተኛ አለመሆን የምችል ይመስላችኋል ስታስቡት? ምን ቢጠፋ የሚያስከፋኝ ነገር ይኖራል ብላችሁ ታስባላችሁ? በፊት ግን ቲኔጀር እያለው ግን ሞባይል ካርድ መሞያ አጣው ብዬ እኮ ማለቃቀስ ሰው ልሆን እኮ እችላለሁ እኮ ገብቶሻል። ግን እሳት ሲያስተምርሽ አየሽ፣ አሃ ለካ ሁሉም ተራ ነው፣ ሁሉም እንደወጣችሁ የምትቀሩበት ህይወትን። ብዙ ጊዜ እኔን ጉዳይ ነግሬያችሁ አውቃለሁ። እኔ አደጋ ገጥሞኝ የነበረው ቤቴ ውስጥ ነገ ብዙ ነገር አቅጄ ነገ እዚህ ገዛለሁ፣ እዚህ ቦታ ከከሌ ጋር አገናኛለሁ፣ እናደርጋለሁ ምናምን በጣም ብዙ ፕላን ኖሮኝ የሆነ ቃል አምጣ ብዬ ወጥቼ አልተመለስኩ። መኪናን ይገጭ ቀጥታ ወደ ሆስፒታል ሄድኩት። በቃ ቤቴን ሁላ አልቆለፍኩትም ነው የምላችሁ ጋይስ። ቲቪው አልተዘጋም፣ የሆነ ሙዚቃ ምናምን ተከፍቶ ነበር ምናምን፣ ማብራቱም እንደበራ ነው፣ ወፍ የለም። እንዲሁ እንደነበረ ነው 10 ምናምን ቀን የነበረው ቤቱ። ሞቼስ ቢሆን ኖሮ ነው ጥያቄ። የገዛሁት ዕቃ እያሟላሁት ነገር ምናምን ምናምን አካውንቴ ውስጥ ያለ ገንዘብ ገለመሌ። ልብስ አጥቤ እዚህ ልብስ ማጣቢያ ማሽን ውስጥ መጣ ሰጠዋለሁ ብዬ ነው የወጣሁት የነበረው። ልብሱ ሁላ እዛ ውስጥ ነበር 20 ምናምን ቀን። ከዛ የሆነ ሰው መጥቶ ምናምን ነው ከዛ በኋላ ቀንዲ ብዬ ፕሊስ ምናምን ብዬ እንትን ያሉት አየሽ። ቀርቶ ነበር ሁሉም ነገር በቃ ሬሴ የነበረ ወደ መቃብር የሚገባው። እኔ አሁን ማማረርበት የምበሳጭበት ሰው ሰደበኝ ልበሳጭ ነው እንዴ ጓድ? የሆነ ስሜን አጠፋው፣ ገንዘብ አጣው፣ የሆነ ነገር ያሰብኩት አልተሳካም። ሶዋት ያልተሳካው ነገር ለምን ገደል አይገባም? እኔ እበልጣለሁ። በህይወት መኖሬ ትልቅ ጊፍት ነው ለኔ። እኔ አሁን ይኸውልሽ በህይወት ዋጋውን ከፍዬ ነው የተማርኩት። እሱ እንድትማሪ ነው እየነገርኩሽ ያለሁት። ሳይገጥምሽ አንቺ ልጅ ያለሽ አይደል? ዳቦ ቆሎ እየሰራሽ ነው እየሸጥሽ ነው በትዕዛዝ ምናምን። ይህኔ እናት ኮማ ውስጥ እኮ የተኛ ሰው አለ በዚህ ሰዓት ሆስፒታል ውስጥ በሞትና በህይወት መካከል ያለ። ቆሞ መሄድ የማይችል አለ ጋይስ። እግሩ የተቆረጠ አለ። ማየት የማይችል አለ። መንቀሳቀስ የማይችል አለ። ጀስት ያለንበትን ቴንኪዩ ማለት ስንጀምር ጋይስ እግዚአብሔር ደስ ይለዋል። በቃ እንዲ ይሄን አመሰገነች፣ ኧረ ይጨመርላት፣ እንዲ ለዚህማ ይገባዋል፣ ሺ አድርጎ ያበዛልሻል ማለት ነው በረከቱን። ግን ስናማርር ሰው የለኝም። አንቺ አሁን አባትሽን በህይወት አተሻ፣ በጣም ያሳዝን። ጠንካራ ግን መሆን አለብሽ። ለምን ያለሽ ይበልጣል። ልጅ ያለሽ ነገ ተስፋ አለሽ። አባትሽ በህይወት ብታጫቸውም እዚህ ጋር ደግሞ ልጅ ሰጥቶሻል ፈጣሪ። ሳይደግስ አይጣላም አይደል የሚባለው። አትሊስት ላደረገልን ነገር ቴንኪዩ ማለት አለብን። ሰው እንኳን ጥሩ ሻይ ጋብዙን ቴንኪዩ እንላለን። አየር በነፃ ሰጥቶን ማምሸት መንጋት በነፃ ለፀሐይ አንከፍል፣ ለመውጣት መግባታችን አንከፍል፣ ለኮላሊታችን ለሳምባችን ለመተንፈሳችን አንከፍል። ስለዚህ እኔ እናት ገንዘብ በማጣትሽ አትከፊ፣ ሰው በማጣትሽ አትከፊ። ያለሽ ነገር ውድ ነው። ምክንያቱም አንቺ ያለሽ ነገር የሌለዋል። ፈጣሪ ስለራራልሽ ነው ለአንቺ እንዲህ ያለሽው። በህይወትስ ያለ አይደለ እንዴ? አሁን ሃፒ ኒው ይር የተባባለ ነው። የዛሬ ዓመት 2025 ሃፒ ኒው ይር ብሎ የነበረ ሰው ዘንድሮ እኮ የሌለ አለ፣ በመሀል ሞተ ማለት ነው። እኔና አንቺ እዚህ ደርሰን ሃፒ ኒው ይር ለመባባል ከበቃ ቢንጎ ተመርጠን ነው ማለት ነው። ለሆነ ዓላማ አጭቶኛል ማለት ነው። በሞቱም ሁሉ ነገር ቀረ ማለት እኮ። ስለዚህ እመኚኝ፣ ደስታ ጭንቀትሽ ይህንን ያልኩሽን በአይምሮሽ ከዛሬ ጀምሮ ማስገባት ስትለማመጂ
ይኸው እግዚአብሔር ምስክሬ ነው የምልሽ፣ ጭንቀት የሚባል በህይወትሽ ጥሎሽ ነው የሚሸሸው። ተመስገን ጌቴ። እያንዳንዷን ነገር ሪኮግናይዝ ማድረግ መጀመር አለብን። ለውጥ እንደዛ ነው። አሁን ስነግራችሁ ችኛዋን በአንድ ቀን ትለውጧት አላችሁ አይደለም፣ ግን ግድ የላችሁም፣ ተለማመዱት። እኔ ያንን በማድረግ ነው አሁን ምንም ያለኝ ሁሉ አጥቼኝ ራቁቴን ራሱ በቀር ባይዜ ምንም የሚደንቀኝ ነገር የለም። ጭንቅላቴ ተለማምዶታል። ሁሉም ነገር ከንቱ እንደሆነ አይቼዋለሁ። ገንዘብ አያተርፍሽም ከሞት። ሁሉም ነገር በአንዴ ጥለሹ ልትሄጂ ትችያለሽ። እሺ፣ ስለዚህ ማመስገን፣ ያለሽን መውደድ፣ ያለሽን አጣጠመሽ መኖር፣ ከልጅሽ ጋር በፍቅር አንድ ጎጆ ውስጥ ጸሎት እያረግሽ እቅድ እያወጣሽ ደግሞ በአይምሮሽ የምታስቢ ደግሞ ጥሩ ጥሩ ነገር ይሁን። ምሬት፣ ሀዘን ምናምን የምታስቡ ከሆነ ምሬት ነው የምትስቡት። በነገራችን እኔ አስቤ ያሳካሁት ነገር አለ። ለምሳሌ በማሰብ ግን በተግባር ሊቻልም አይችል ነው የምላችሁ። በገቢ ደረጃ እንኳን ኦኬ በቃ በዚህ ወር ይህንን ማግኘት አለብኝ ብዬ ስራ ስሰራ ቁጭ ብዬ ያንን ጻፍኩትና ደጋግሜ ስተኛ የዚህ ወር ይሄ ነው ገቢ፣ የዚህ ወር ይሄ ነው ገቢ። ስነሳ አይገርምም ይህን ገቢ ስላገኘው ተመስገን። ካልሆነም እኮ ገና ቀብድ መስጠት ማለት ነው ለእግዚአብሔር። በዚህ ቀብድ ከሰጠሽው ታማኝ ነው። ብዙ ጊዜ ቀብድ ሰጥቼው አድርጎት ያውቃል እግዚአብሔር። እያጋነንኩት አይደለም፣ የእውነት ኤግዛክትሊ። ደግሞ አንዳንዴ ደንቆኝ ያውቃል። እንዴት ነው ግን አይምሮ የሚሰራው? የአይምሮ ኃይል እንዴት ነው የሚሰራው? ተጠቀሙበት። ኔጌቲቭ ነገር ብቻ ግን ስታስቡ ህይወታችሁ ላይ ኔጌቲቭ ነው እየተደጋገመ የሚመጣው። ምክንያቱም አትራክት ነው የምታደርጉት፣ መጥፎ ነገር ነው የምትስቡት። ስለዚህ ይሄንን ነገር አድርጊ፣ ከዛ በኋላ ይቀየራል። እሺ እመኚ። ካልሆነ እውቀሽኝ መተሽ። እሺ እሺ አሌክስ አመሰግናለሁ። እያዳመጥኩ ነበር። አይዞሽ፣ በርቺ። አመሰግናለሁ። ጠንካራ ምን ያህል ጠንካራ መሆናችሁን የምታውቁት ጠንካራ ከመሆኑ ውጭ አማራጭ ያጣችሁ ጊዜ ነው። ምንም አማራጭ እንደውም ያግዛችሁ ሰው አለመኖር ካለ ከሌለ በህይወታችሁ ውስጥ ቴንኪዩ በሉሽ። አቤት የሚረዳው የሌለ ሰው፣ ቆመ ሰው፣ አቤት አይዞህ ባይ የሌለው ሰው፣ አቤት በርታ ጎበዝ ጀግና የሌለው ሰው እንዴት እድለኛ ነው በእግዚአብሔር። አልገባችሁም? ይህን የሚገባው እኔ እዚህ ስሜት ውስጥ ያለ ሰው ብቻ ነው። ሌሎቻችሁ ዝም ብሎ ትርኪ ሚልኪ ወሬ ነው የሚመስላችሁ። ብቻውን እንደቆመ ሰው ህይወትን በድል የሚያሸንፍ ማንም የለም። ያለውን ኃይል ሁሉ ነው አውጥቶ የሚጠቀመው። ያለውን አይዞሽ በርቺ እኔ ያለሁልሽ የሚልሽ ቤተሰብ ቢኖርሽ፣ ጓደኛ ቢኖርሽ፣ ደጋፊ ቢኖርሽ ልፍስፍስ እኮ ነው የምትሆኚው። ትተኛለሽ፣ ትንሽ ትሞክሪና አልሳካ ሲልሽ ምንድነው የምታደርጊው? እጭ ከል ያለልኛ እንዴ ማንም እንደሌለኝ ያሰብኩት ቀን የተለወጥኩት ታቲት እና ብቻችሁን ምድረ በዳ ላይ የቆማችሁ ሰዎች እናንተ ማለት እጃችሁ ላይ ኒኩሌር ቦምብ ነው ያለው። ከተጠቀማችሁበት ነው። ግን አብዛኞቻችሁ ለማማረር ነው የምትጠቀሙበት። ብቻዬን ቀረው፣ አበቃልኝ፣ ሰው ሁሉ ሸሸኝ ምናምን። ብቻህን የቆምክ ቀን ያ የሚገርም ፈንጂ ነው፣ የሚቀጣጠል እሳት ነው። ይህንን ለለውጥ ከተጠቀማችሁበት ማለት ነው። ይህ የሚገባቸው ብቻቸውን ያሸነፉ ሰዎች ናቸው። ብቻቸውን ችግራቸውን በጨለማ ውስጥ አልፈው ዛሬ ብርሃን ላይ የቆሙ ሰዎች ናቸው ምለው የሚገባቸው። ስለዚህ አንቺ አሁን የገባሽው እህቴ በጣም እንዳንቺ ስኬታማ የሚሆን የለም ካሰብሽበት። ሄሎ፣ ይሰማል? ይሰማል።